ለዚህ ቻናል እንግዳ ይሆናችሁ አዲስ ይሆናችሁ ሰብስክራይብ አላረጋችሁ እንደው ሰብስክራይብ የምትሉን ቁልፍ እንድትጫኑ ከአክብሮት ጋር ጠይቃለሁ። ላይክ ሼር ብታረጉልን ደግሞ ተደራሽነቱን ይሰፋ ዘንድ እናንተ ገዛ ያስፈልገናል። በአክብሮት ተጠይቃችኋል። በአንድ ቡድን ውስጥ ተጽዕኖ ፈጣሪ የሚባሉ ከዋክብት በውድድር መካከል አንድ አወዛጋቢ አስተያየት ሲሰጡ የሚነሳው አዋራ እግር ኳስን ለሚከታተል ሁሉ አዲስ ነገር አይደለም። ለምሳሌ በ2005 ሮይ ኪን በማንቸስተር ዩናይትድ የሰጠው አንድ ቃለ ምልልስ ሁሉን ነገር ነውጥ ነው የፈጠረው። ረዘም ላለ ጊዜ ዩናይትድን የደገፋችሁ አድማጮች ታስታውሳላችሁ። ሌላውን ተውት፣ ቆይ ሩቁናኒ ሰሞኑን ሞሐመድ ሳላህ በሊቨርፑል በሲዝን መካከል ቡድኑን ሊለቅ እንደሚችል የሚጠቁም አስተያየት የመስጠቱ ነገር ከተጫዋቹ ቁልፍ ሚናና ካለፉት ዓመታትም በክለብ ውስጥ ካለው አዎንታዊ ተጽዕኖ አንፃር ቃለ ምልልሱ መልእክቱ ከባድ ሆኖ ነው ሰሚው ጆሮ የሚደርሰው። ክሪስቲያኖ ሮናልዶ ማንቸስተር ዩናይትድን ሲለቅ ከፒርስ ሞርጋን ጋር 1-1 ባደረገው ቃለ ምልልስ ሁሉን ነገር ገላልጦ የስንብት ኢንተርቪው ተደረገለት እና እንደዚህ የመሳሰሉ ትልልቅ አወዛጋቢ ርዕሰ ጉዳዮችን የሚፈጥሩ አስተያየቶች ባላየ የሚታለፉ አይደሉም። ብሩኖ ፈርናንዴስ ከርሱ አይጠበቅም ነበር። በዚህ ሰዓት ደግሞ እንደዚህ ያለው አስተያየት አንድ የቴሌቪዥን ሾው ላይ ከቀድሞ ተጫዋች ካንዲዶ ኮስታ ጋር ያደረገው ቃለ ምልልስ ብሩኖ እንዲህ አይነት ቅሬታ ነበረበት እንዴ የሚያሰኝ አይነት አስተያየት ነው ግልጥልጥ አድርጎ የተናገረው። አዝኛለሁ ይላል። ታማኝነት ቦታ አጥቷል ይላል። ታማኝነት ቦታ አጥቷል የሚለውም እርሱ ለማንቸስተር ዩናይትድ ያሳየው ታማኝነት በክለቡ ባለቤቶች ወይም በክለቡ ከፍተኛ ኃላፊዎች ግምት ውስጥ አልገባም የሚል ነው። እውቅና አልተሰጠውም የሚል ነው።